አቶ ዳውድ ኢብሳ ከምርጫ ራሳቸውን አገለሉ። አስመራ፣ መቀሌ፣ ደንበጫ የተዘረጋው የጥቅም ትስስር ተጋለጠ። እርስ በርስ ለስልጣን ሲል የሚገዳደለው አመራር። የትግራይ ህዝብ በደብረ ጽዮን ስልጣን መስዋዕት ሆኗል። 19.8 ሚሊዮን ዜጎች ተጠቃሚ ሆነዋል። ከውጭ ትራምፕ በሆርሙዝ የጀመሩትን ወታደራዊ ዘመቻ በጊዜያዊነት አገዱ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን፣ ይህ ከሐቅና ሳቅ ሚዲያ ተዘጋጅቶ የሚቀርብላችሁ የወሳኝ መረጃ የዜና ዝግጅታችን ነው። በዛሬው የወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። አቶ ዳውድ ኢብሳ ከምርጫ ራሳቸውን አገለሉ። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በኦሮሚያ ክልል በተለይም ሊወዳደሩበት በታቀደው የሆሮ ጉድሩ አካባቢ ባለው አስከፊ የጸጥታ ሁኔታ ምክንያት በዘንድሮ 7ኛው አገራዊ ምርጫ እንደማይሳተፉ ድርጅቱ ማስታወቁን ኢትዮጵያ ኢንሳይደር ዘግቧል። የፓርቲው የዲሲፕሊንና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮ እንደገለጹት ሊቀመንበሩ ባይወዳደሩም በእርሳቸው የምርጫ ክልል ሌላ እጩ ተተክቷል ብለዋል። ኦነግ በ6ኛው አገራዊ ምርጫ ከፖለቲካው ተገፍቻለሁ በሚል ሳይሳተፍ መቆየቱ የሚታወስ ሲሆን ዘንድሮ ወደ ውድድር የተመለስኩት የፖለቲካ ምህዳሩ ተሻሽሎ ሳይሆን ከምርጫ ቦርድ ጋር ለመገናኘት መጠነኛ እድል በማግኘቴ ነው ብሏል። ፓርቲው በአሁኑ ወቅት ካሉት 230 ቢሮዎች ውስጥ ክፍት ሆኖለት የሚገኘው የአዲስ አበባው ቢሮ ብቻ መሆኑን ለዘንድሮ ምርጫ ማቅረብ የቻለው 128 እጩዎችን ብቻ እንደሆነ ተገልጿል። ከነዚህም ውስጥ ግማሽ ያህሉ ለህዝብ ተወካዮች ምክር ቤት፣ 50 ለኦሮሚያ ክልል ምክር ቤት፣ ቀሪዎቹ ደግሞ በአማራ፣ ቤንሻንጉል ጉሙዝ፣ አዲስ አበባ፣ ድሬዳዋና ሐረሪ ክልሎች የሚወዳደሩ ናቸው። አቶ አለማየሁ አክለውም ድርጅቱ በአሁኑ ወቅት ምክትል ፕሬዝዳንት የሌለው ሲሆን ሌሎች ከፍተኛ አመራሮችም በተለያዩ የግል ምክንያቶች ለእጩነት እንዳልቀረቡ ለኢትዮጵያ ኢንሳይደር አስረድተዋል። የህዋቱ ደብረ ጽዮን ለራሱ የስልጣን ጥማት ሲል የትግራይን ህዝብ ሰላም መስዋዕት አድርጓል ሲሉ የክልሉ ተወላጆች ለሐቅና ሳቅ ሚዲያ ተናገሩ። በትግራይ ክልል በህዋት ሽማግሌዎች ምክንያት ከተፈጠረው ጦርነት በኋላ አንጻራዊ የሚባል ሰላም የመጣው ከፕሪቶሪያው የሰላም ስምምነት በኋላ እንደሆነ ይታወቃል ብለዋል። ይሁን እንጂ ሰላምን የማይፈልጉ የህዋት ሽማግሌዎች የሻቢያን ሰዎች ለማስደሰት ሲሉ የትግራይ ክልል ህዝብ ሰላምን ወደ ጎን በመተው በጨረቃ ላከናወኑት ህገወጥ ምርጫ እንዲሁም ህገ መንግስታዊ ምርጫን በማድረግ የረሃብና የሰቆቃ ምልክት የሆነውን ደብረ ጽዮንን ፕሬዝዳንት አድርጎ በመሾም በትግራይ ህዝብ ሰላም ላይ ጦርነትና ስጋት እንዲዣበብ አድርገዋልም ነው ያሉት። ይህ የህዋት ህገወጥ ሰዎች ድርጊት የሚያሳየው የህዋት ሽማግሌዎች ለትግራይ ህዝብ ሰላም ደንታ እንደሌላቸውና ለራሳቸው ስልጣን ሲሉ የትግራይን ወጣት ለሞት እንደሚዳርጉ ጭምር ነውም ብለዋል። የዶክተር ደብረጽዮን መመረጥን ተከትሎ በትግራይ የነገሰው ውጥረት ከሮ ወደ እርስ በርስ መገዳደል እያመራ ይገኛል ተባለ። ቀደም ሲል ህገወጡ ምክር ቤት ጉባኤውን አካሂዶ በህገወጥ ምርጫ የመረጠውን ዶክተር ደብረጽዮንን ይፋ ካደረገ በኋላ ቀድሞውኑ የዶክተር ደብረጽዮንን መመረጥ የማይቀበሉ በርካታ አመራሮች መኖራቸውን በማወቅ ተፈርቶ እንዲዘገይ የተደረገ መሆኑ አሁን ግልጽ ሆኗል። ዶክተር ደብረጽዮን ራሱን የትግራይ ክልል ፕሬዝዳንት ሲል ማሳወቁ ጽምዶን ሲቃወሙ የነበሩትን የቡድኑ መሪዎች በከፍተኛ ሁኔታ እንዳበሳጨ ለማወቅ ተችሏል። ከሻቢያ ጋር ማበርም ሆነ ሌላ ተጨማሪ ጦርነት በክልሉ ማወጅ ለትግራይ ህዝብ ጥያቄ መፍትሄ አይሆንም የሚል ጽኑ አቋም ያላቸው እነዚህ የአርሚ ግንባር መሪዎችና የደህንነት ኃላፊዎች የደብረጽዮን ምርጫ ትክክል አይደለም ብቻ ሳይሆን የትግራይን ህዝብ እንደ ህዝብ አደጋ ላይ የሚጥል ነው በማለት ከፍተኛ ተቃውሞ እያሰሙ ይገኛሉ። ከዛም አልፎ በደብረጽዮንና በነ ወልደ ገብርኤል እንዲሁም በነ ማሾ መካከል የነገሰው ውጥረት ተባብሶ መቀጠሉንና በደብረጽዮን ላይ እርምጃ መወሰዱ እንደማይቀር በስፋት እየተነገረ ይገኛል።
መንግስት በየዘርፉ ያስመዘገባቸው ድሎች የዘመኑ የአርበኝነት ማሳያ ናቸው ተባለ። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያለ ግዙፍ ፕሮጀክት መጠናቀቁ፣ አረንጓዴ አሻራ በግብርና፣ በማዕድን፣ በቴክኖሎጂ፣ በኢንዱስትሪና በቱሪዝም በአጠቃላይ በየዘርፉ ያስመዘገባቸው ውጤቶች ይጠቀሳሉም ተብሏል። እነዚህ ኢትዮጵያ በራሷ አቅም ታላላቅ ስራዎችን መስራት እንደምትችል ለዓለም ያሳየችበት የኢኮኖሚ ነጻነቷን ያረጋገጡና የአባቶቻችንን ያለመሸነፍ መንፈስ በልማት የደገሙ ድሎች ናቸው። በኢትዮጵያ ለዘመናት የቆየው የልመናና የጥገኝነት ታሪክ የቀየረው የክረምትና የበጋ መስኖ ስንዴ ልማት ሌላኛው የትውልዱ አርበኝነት ነው። ይህ ስኬት ለዜጎች የምግብ ዋስትናን ማረጋገጥ ብቻ ሳይሆን ለውጭ ገበያ የሚተርፍ ምርትን በማምረት ሀገራዊ ክብርንም ከፍ አድርጓል። በአረንጓዴ አሻራ መርሃ ግብርም በቢሊዮን የሚቆጠሩ ችግኞችን መትከልና የከተማን ገጽታ የሚቀይሩ የኮሪደር ልማቶች ሀገርን ለትውልድ ምቹ የማድረግ አርበኝነት ነው። እነዚህ ስኬቶች የዜጎችን የኑሮ ጥራት ከማሻሻላቸውም በላይ ኢትዮጵያ በዓለም አቀፍ መድረክ ያላትን ተወዳዳሪነትና የቱሪዝም መስህብነት በማሳደግ የማይተካ ሚናን ተጫውተዋል። መንግስት የዲጂታል ኢኮኖሚን ለመገንባትና ዘመናዊ የአሰራር ስርዓቶችን ለመዘርጋት እያከናወናቸው ያሉ ስራዎች ኢትዮጵያ ከዘመኑ ጋር የሚሰለፉ ሌላኛው የዘመን አርበኝነት ድሎች ናቸው። ሀገራዊ ህልውናን ለማጽናት ልዩነቶችን በውይይትና በሰላማዊ መንገድ መፍታት፣ ከጥላቻ ንግግር መራቅና ለጋራ ሀገራዊ ጥቅም ቅድሚያ ለመስጠት የምክክር ኮሚሽን መቋቋሙ ሌላኛው የኢትዮጵያ ድል ነው። በለውጡ ዓመታት የተመዘገበው የስራ ዕድል ፈጠራ ስኬት 19.8 ሚሊዮን ዜጎችን ተጠቃሚ አድርጓል። ኢትዮጵያ ክህሎት መር የስራ ዕድል ፈጠራ ላይ ትኩረት በማድረግ ብቁ የሰው ሀብትና ምቹ የስራ አካባቢን ለመፍጠር በጀመረችው ጉዞ ታላቅ ውጤትን አስመዝግባለች። ከለውጡ በኋላ ባሉ ዓመታት በሀገር ውስጥ በውጭ ሀገር የስራ ስምሪት እንዲሁም ዜጎች ባሉበት ሆነው በሚሰሯቸው የፈጠራ ስራዎች አማካኝነት ለ19 ሚሊዮን 872846 ዜጎች የስራ ዕድል መፍጠር ተችሏል። ለዚህ ታላቅ ስኬት መመዝገብ ደግሞ የስራ ፈጠራ ተቋማትን መገንባት፣ ከሀገር ውስጥና ከውጭ ተቋማት ጋር ጠንካራ አጋርነትን መፍጠር፣ የቢዝነስ መስፋፋትና የልህቀት ማዕከል ማሳደግ እንዲሁም የቲቬት ዲጂታላይዜሽንን ማረጋገጥ መቻሉ ዋነኛ ምሰሶች ሆነዋል። ይህ ውጤት ደግሞ ሀገራችን ለዜጎቿ አስተማማኝና ዘላቂ የስራ ዕድልን ለመፍጠር የያዘችውን ራዕይ በተግባር እያረጋገጠች መሆኑን ያሳያል። 5 ህጻናትን በሰላም የተገላገለችው እናት። በሐረር ከተማ በሚገኘው የሐሮማያ ዩኒቨርሲቲ ህይወት ፋና ስፔሻላይዝድ አጠቃላይ ሆስፒታል አንዲት እናት 5 ህጻናትን በሰላም ተገላግላለች። በሐረሪ ክልል ሶፊ ወረዳ ቂሌ ቀበሌ ነዋሪ የሆነችው ወይዘሮ በድሪያ አደም የተባለች የ35 ዓመት እናት ትናንት ከምሽቱ 3:30 ላይ 5 ህጻናትን በሰላም መገላገሏን የሆስፒታሉ ሐኪም ዶክተር ኦብሳ ሐሰን ተናግረዋል። የእርግዝና ቆይታዋ በህይወት ፋና ስፔሻላይዝድ አጠቃላይ ሆስፒታል ክትትል ስታደርግ እንደነበረም ተገልጿል። ዶክተር ኦብሳ አክለውም ወይዘሮ በድሪያ 4 ወንድና 1 ሴት ህጻናትን በሰላም መገላገሏንና ሁሉም ህጻናትም ሆኑ እናትየው በሙሉ ጤና ላይ እንደሚገኙ መናገራቸውን ኢዜአ ዘግቧል። ከካይሮ ፖርት ሱዳን፣ አስመራ፣ መቀሌ፣ ደንበጫ የተዘረጋው የጥቅም ትስስር ተጋለጠ። ሱዳን ከባህር ዳር የተነሳ የኢትዮጵያ ድሮን የካርቱም አውሮፕላን ማረፊያን አውድሞብኛል ስትል ቀጥተኛ ክስ ሰንዝራለች። ግብጽና ኤርትራ ግብጽ ያለምንም ማስረጃ ኢትዮጵያን ተጠያቂ ስታደርግ፣ አስመራ ድርጊቱን በጽኑ በማውገዝ ከካይሮ ጋር ያላትን ወታደራዊና ፖለቲካዊ ቁርኝት አሳይታለች። የባህረ ሰላጤው ሀገራት ሳውዲ አረቢያ እና ኳታር የሱዳንን ሉዓላዊነት በመጥቀስ ኢትዮጵያ ላይ ያነጣጠረ የሚመስል የተዘዋዋሪ ተግሳጽን ሰጥተዋል። የትግራይ ፖለቲካ ቲፒኤልኤፍ በታደሰ ወረደ ይመራ የነበረውን ጊዜያዊ አስተዳደር በጉልበት በማፍረስ ከፕሪቶሪያው ስምምነት እውቅና ውጪ የክልሉን ስልጣን ተቆጣጥሮ ለጦርነት ተዘጋጅተዋል። የፋኖ ምላሽ ወልቃይት የኛ ነው የሚለውን ረስቶ በዚህ የህወሓት ቲፒኤልኤፍ እርምጃ ምክንያት በከፍተኛ ሁኔታ ተደስቶ ከሱዳን
ከኢራን ጎን በባንዳነት መቆሙን በግልጽ ተናግሯል። እነዚህ ሁኔታዎች ስናያይዛቸው ከካይሮ፣ ፖርት ሱዳን፣ አስመራ፣ መቀሌ፣ ደንበጫ የተዘረጋውን የጥቅም ትስስር ወይም ኔትወርክ ግልጽ ሆኖ በተግባር መጥቷል። ኢትዮጵያ በዲፕሎማሲና በወታደራዊ ጫና ለመክበብ የሚደረግ የተቀናጀ ጥረትም ቢሆን ይህ እውነት የማይገለጥለት ዓለም የለም። ሌሎች ሀያላን እቺን ቀላል ሴራ ተረድተው ከኢትዮጵያ ጎን እንደሚሰለፉ ግልጽ ነው። ትራምፕ በሆርሙዝ የጀመሩትን ወታደራዊ ዘመቻ በጊዜያዊነት አገዱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ባለው ድርድር መሻሻል መታየቱን ተከትሎ በሆርሙዝ ሰርጥ መርከቦችን ለማጀብ የጀመሩትን የነጻነት ፕሮጀክት ወታደራዊ ዘመቻ ለጊዜው እንዲቆም አዝዘዋል። ፕሬዝዳንቱ ይህንን ውሳኔ የወሰኑት ከፓኪስታንና ከሌሎች ሀገራት በቀረበላቸው ጥያቄ እንዲሁም ለዲፕሎማሲ ስምምነት እድል ለመስጠት መሆኑን አስታውቀዋል። ውድና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ሌሎች የሐቅና ሳቅ ሚዲያ ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሁንላችሁ።